አንቺ ሰይጣን ሙት አትበይ። ምን አለበት ባንተ በመል እንድታመኝ እኮ ነው። ኧረ እባክሽ እኔ የምልህ ጆዬ፣ ጆሲ ብለሽ ጠሪ። ማንስ ብለህ ምን ለውጣለሁ? አልፈልግም። አትማዘዝ እባክህ። መጠይቀን ዝም ብለህ መልስልኝ። ምንድነው? በትንሿ ተስፋ ቆረጥክ እንዴ? አሁን ሳትዋረጂ ቀስ ብለሽ ውጪ። እንዲህ የምትሆነው እኔ ጠቆምኩብህ መስሎክ ነው አይደል? እና ካንቺ ውጪ ማን ሊጠቆም ይችላል? እውነት ለመናገር መጠቆም ፈልጌ ነበር፣ ግን ደግሞ ማን ጆሮ ይስጠኝ? ማን ይስማኝ? ተይ እባክሽ ሙት። አንቺ ልጅ የሁሉንም ንዴት አንቺ ላይ ተወጥቼብሽ ጉድ እንዳትሆኝ። ቀን በቀን አንተን ማየት ምን ያለ እንደደበረኝ ብታውቅ ብሬን ሳልጠይቅ ነበር የምትሰጠኝ። በነገራችን ላይ አንተን ማየት ከመልመድ የተነሳ አብረን እንኖሩ ላይ እየመሰለኝ። ኧረ እባክህ ሙት። ኧረ ራስህ ድብን በል። ሙት ይላል እንዴ? በቃ እኔ አሁን ደክሞኛል፣ ገብቻ አረፍ ልበል። ምን አንሄድም? ለነገሩ ልክ ነህ። እኛም በዚህኛው ዙር ሳንደበደብ ብንሄድ ነው የሚሻለው። እንዴ አንተ ደግሞ ምንድነው የምታፈጠው? መቼ አፈጠጡ? አሁን ስታያት አልነበረ? ማንን? ትንሿን ነዋ። ኦኬ ትንሿ ነው እንዴ ስንሽ? በቃ እኛ ብንሄድ አይሻልም? ቆይ ትንሽ ለምን አትጫወቱ? እኔ አሰለፍ ጭራሽ። እባክሽ እንሂድ በቃ። ጠብቁኝ፣ ቆይ ዋጋችሁን ካልሰጣችሁ እኔ አሰለፋለሁ። ሞቻታለሁ። አንተ ቆይ ያማል እንዴ? እያት እስኪ እንዴት እንደምታምር። ማንን ነው? ትንሿን ብቻ እንዳይሆን። አው ምን ነው ያማል እንዴ? በስንት ጸሎትና ከስንት ሰው ጋር ጣልተን ያስጣልናትን ልጅ ነካለበና እንደ ብጉር ነው ማፈርጠሽ። ያማል። በሉ እንደዛ ነቀልድ እንኳን አቀልዱ። ቆይ ምንድነው? የሁላችሁም ክራሽ ናት እንዴ? ሰውዬ ልጅቷ ፍቅረኛ አላት። ጊዜያዊ ውድድር ነው ወንድሜ። ለማንኛውም ስራ አለብኝ ልሂድ። አንተ ግን ክላስ ፈተህ ባቋራጭ አለፈልህ። እናሳ ያኔ አንድ ላይ እንስራ ስላችሁ አፍልታችሁ አንድ የቀራችሁት። እባክህ ዝም በል ወረኛ። እኛም ቢ ብንል አፍነህ እንኳን አትወስደንም ነበር። ምን በወጣኝ ነው ያፈናችኋለሁ። ችግር ሲያፍናችሁ መስራታችሁ ይቀራል። ለማንኛውም ሰው በቃ የእዩ ከልክ ያለፈ ማስመሰል የሰለቻቸውና ያንገሸገሻቸው ጓደኛሞች ደግሞ ዛሬ አዲስ ነገር መፍጠር ይኖርብናል። አዲስ ነገር ልንፈጥር፣ ልንናገር፣ ልናስረዳው ይገባል በማለት ታዲያ አቤላ አዲስ ነገርና አዲስ ሀሳብ መጥቶልኛል፣ እንዴት አድርገን እሷን እንደምንጥል የሚል ሀሳብ በማንሳት ታዲያ ከቹቻ ጋር ተያይዘው ወደ ጓደኛቸው አብርሽ ሄዳሉ። ታዲያ አብርሽም ደግሞ ሀሳቡን ጓደኛውን ነፃ ማውጣት ነውና የምንም ያህል ከባድ ቢሆንም እሷን አይኗን ማየት ባይፈልግም ነገር ግን እሺ በማለት ሀሳቡን ሙሉ በሙሉ ተቀብሏል። በሌላ በኩል የኢዙና የትንሿን ግንኙነት ለመቁረጥ እያሰበችው የኢዙ ናት። የተራመደችበት ያለችው መንገድና የተለያየ አክት የምታሳያት ከልጅቷ ጋር በተለይ ደግሞ ኤዛናን ብቻዋን መቀመጥ የለባትም፣ ብቻዋን የተለያየ ነገር የምታሳየው የኤዛና ናት። ታዲያ ለትንሿም ደግሞ ፍራቻን ሰበብ አድርጎላታል። ትንሿን ፈርቻለሁ የሆነ ነገር የሚፈጠር ይመስለኛል ብትለውም ነገር ግን ኤዛና ደግሞ ምንም የሚፈጠር ነገር የለም፣ አንቺን ሰላም ካልሰጠሽ አንቺን የሚያስደስትሽ ቦታ መሄድ እንችላለን የምትፈልጊውን። ታዲያ የኢዙ እናት ደግሞ በአሁኑ ኤዛናን ይዟት እንዲወጣና እንዲያንቀሳቅሳት እንዲያጫውታት ብጠይቀውም ነገር ግን ልጅቷ ደግሞ በተቃራኒው ለኤዛና እናት አብረን እንሄድ በማለት ለሷ ደግሞ ሴት ልጅ ናትና እንድትቀርብህ እንድትወድህ በዚህ አስደስታት በማለት ለሷ ሌላ ፌክ ነገር በመስጠት ታዲያ የኤዛና እናትም ደግሞ እኔ እንድትቀራረቡ ስል አንቺ ደግሞ እንዴት ታጣብቂያቸዋለሽ ብትላ ብቻ ባደረገው ነገር ምንጊዜም አንገቱን የሚደፋው የሁልጊዜም ፍራቸው ከጓደኞቹ ተነጥሎ ጓደኞቹን የሚወዱትንና የሚያከብሩትን እሱም የሚወዳቸው የነበሩትን ጓደኞቹን መግዳቱ አንገት እንዲደፋ እያደረገው ዛሬ ደግሞ እግር አገናኝቶት ከሉሌ ጋር ፊት ለፊት ተገጣጥመው ነበር። ታዲያ ሉሌም እኔ ግን እንዳንተ መሆን እችላለሁ፣ ሰው እንዳንተ መሆን ይችላል የሚል ጥያቄ ባቀርብለትም እሱ ግን ችግር እንደዚህ እንዳደረገውና ላደረገውም ነገር ቀና ብሎ ፊታቸውን የሚያይበት እንደሌለው ድፍረት እንደሌለውና ባደረገው ነገር ምንጊዜም አንገቱን እንደሚደፋ እንደሚያፍር እየተናገረ ነገር ግን ደግሞ ከዚህ በኋላ እኔን ሳይሆን መፍራት ያለብህ እኔ ምንም ባደርግ የቻልኩትን ያህል ልጠብቃችሁ ሞክራለሁ፣ ነገር ግን ደግሞ ራስህን መጠበቅ ይኖርብሃል፣ ራስህን ከአንድ ሰው ከቅርብ ወዳጅህ ከራስህ ከሆነ ሰው በማለት ትንሽ ፍንጭም ሰጥቶታል። የኢዙ እናትም እኑን ይዛት ከወጣች በኋላ ታዲያ በመንገዳቸውም ከጆሲ ጋር ተገናኝተው ነበር። ሰላምታ ካቀረበችለትም በኋላ ታዲያ ጆሲ የትንሿ ወዳጅና የትንሿ አፍቃሪ እንደሆነ እናም ከዚህ በፊት ደግሞ ባደረገው ነገር በተለይ እሷን ይዞ መልቀቁ እንዳበሳጫት በአክት ስትናገር ታዲያ ይህ ሰው ምን አይነት ሰው እንደሆነ ምናልባትም ሁለታችን ተገናኝተን ሁለታችን አብረን ከሰራን ትንሿን አሳልፌ ልሰጠው እችላለሁ የሚል ሀሳብ ስላላት ታዲያ በቅርቡ እንገናኛለን የትንሿ ወዳጅና የትንሿ አፍቃሪ መሆኑን ስትሰማ ታዲያ
በሚቀጥለውና በቅርቡ ከዚህ በኋላ የምንገናኝና አብረን የምንሰራ ይሆናል በማለት ከጆሲ ጋር አብራ እንደምትሰራ በጆሲም ሀሳብ እንዲሁም ደግሞ በኤዛና እናት ሀሳብም ሙሉ በሙሉ ተስማምታለች። አዲስ ነገር እንደያዘና አብሮ ለመስማት በጉጉት ሲጠባበቅ የነበረው ቹቻ ታዲያ ከጓደኛው ከአቤላ ጋር አብርሽ ወዳለበት ቦታ በመሄድ ሀሳቡንም ይነግረዋል። ታዲያ አብርሽም ከእሷ ጋር መገናኘት እንደማይፈልግ እሷን ማየት እንደማይፈልግ ቢናገርም ነገር ግን ጓደኛውን ነፃ ለማውጣት የሆነ ሀሳብ ነውና ስለዚህ የምትሉኝን ሁሉ አድርጋለሁ በማለት ሙሉ በሙሉ ተስማምቶ ልጅቷን እንደሚያገኛትም ከነሱ ካጠገባቸው ሆኖ ስልክ ደውሎላት እሷን ማግኘት እንደምትፈልግ ለምን እንዴት በማለት ብጠይቅም ነገር ግን ለሷ ደግሞ ይህ ነገር ጥሩ ሀሳብና ጥሩ ነገር ይዞልኝ ይመጣል ስላለች ታዲያ ወዲያውኑ ነበር የተስማማቸው። እዩም ከአብርሽ ጋር ወደ ተቀጣጠሩበት ቦታ ታዲያ እሱ ለሚያናግራት እሷ ደግሞ ሌላ ነገር እሱ ተዘጋጅቶ ቪዲዮ አዘጋጅቶ ሪከርድ አዘጋጅቶ እየጠበቃት እንደሆነ ስላወቀች ታዲያ ጨዋታውን በመቀየር እሱ እንዲጫወትና እሷ ከዚህ ነገር ነፃ እንደሆነች ምንም ነገር እንደማታውቅ አስመስላ ማውራቷ ለሱ ትንግርት ቢሆንበትም ስልኩን ከዘጋች በኋላ ሪከርድ እያደረግ መሆኑን አውቄ ባለ በማለት ስልኩንም አውጥታ እንዲሁም ደግሞ እሷም ጓደኛው መስመር ላይ እንደሆነ ልዑል መስመር ላይ እንደሆነ ልዑልም ደግሞ እናንተ የምትነግሩኝ ነገር አሁን አረጋገጥኩ ምን አይነት ጓደኞች እንዳላችሁኝ በማለት እንግዲህ ጓደኛሞቹን እሱ ለጓደኛው ሲል አዲስ ነገርና ጓደኛውን ነፃ ለማውጣት ጓደኛውን ከእንደዚህ አይነት አስመሳይ ፍጥረት ራሱን ነፃ እንዲያወጣ ለመርዳት የሞከረው አብርሽ በሌላ በኩልና ባላሰበው በሌላ ችግር ተብትበዋለች እና አቤላም በተለይ ደግሞ ሀሳቡ የአቤላ ነበረና ታዲያ ይህ ችግር ከተፈጠረ በኋላ የልዑልን ፊት እንዴት አድርገን እናየዋለን እንዴት ብለን ነው የምናየው እያሉ እርስ በርሳቸው እየተጋፉ ወደ ቤት ከመጡ በኋላ ከልዑል ጋር መጋፈጥ በእጅጉ ያስፈራቸው ምንጊዜም ኮስታራ የሆነው ልዑል ዛሬ ደግሞ የገዛ ጓደኛውን የራሱ ምርጫ የራሱ ፍቅረኛ የሆነችውን የራሱ ጓደኛ በተለይ ከሷ ራቅ እሷ ጥሩ ልጅ አይደለችም እያሉ ታዲያ በዚህ ቦታ ማግኘቱ እያሳዘነው ልዑል ደግሞ እርስ በርሳቸው ሁላቸውም ጋር ግጭት ፈጥሯል። ታዲያ ሁላቸውንም ለማስማማት እየሞከረው ነገሩን ተረጋግቶ እንዲያዳምጥና ጓደኞቹን ወንድሞቹን እንዳይጣላ ከወንድሞቹ ጋር እንዳይለያይ ሲያበረታታና ሲያረጋጋ የነበረው ቹቻም ነገሩ ከቁጥጥር ውጭ ሆነና እርስ በርሳቸው ተበታትነው መንገዳቸውም ለየብቻ ሆኗል። ታዲያ በዚህ የተናደደውና በዚህ በጓደኞቹ መበጣበጥ እርስ በርሳቸው ባለመደማመጣቸውና እንዲሁም ደግሞ ጓደኛቸውን ለማዳን ሲሉ ችግር ውስጥ በመግባታቸው ጓደኛቸውም በዚህ ልክ መሸወዱ አንገቱን ያስደፋው ቹቻም ደግሞ መንገድ ላይ አንገቱን ደፍቶ ተቀምጦ ነበረ። ታዲያ በመንገዱ የምንም ያህል አስመሳይ የነበረና ውሸታም የነበረ የነሱ ጓደኛ ወይ ከኛ አልሆንክ ወይ ከሱ አልሆንክ በማለት ራሳቸውን ከሱም እንዲጠብቁ ታማኝ አለመሆኑን ያን ሁሉ ነገር ካደረከን በኋላ ምንም ብታደርግ አናምንህም ሲሉት የነበረው ቡቻ ታዲያ ወደ ቹቻ ቀረብ ብሎም ያናግረዋል። ቹቻም እምነት ባይኖረውም ካንተ ጋር ያን ሁሉ ካደረክብኝ በኋላ ያን ሁሉ ችግር ከፈጠርክ በኋላ ታዲያ እኔ አንተን የማምነ ይመስለኛል በማለት ይነጋገራሉ። ታዲያ አንተ እንደዚህ ተሰብረህ እንደዚህ አዝነህ እንደዚህ ተከፍተህ እኔ ምንም በማለት ምንም አይነት ጥያቄ የመጠየቅ ድፍረት ባይኖረኝም አንገቴን ባስደፋኝም ስራዬ ነገር ግን የሰበረህን ሰው እኔ እግሩን እሰብርልሃለሁ ብቻ ይሄን ነው ልልህ የምችለው ከዚህ የተሻለ ወይም ደግሞ ከዚህ የበለጠ ምንም አይነት ነገር ማለት አልፈልግም ሲል ታዲያ ቹቻም ደግሞ የገጠመውን ችግር እዩ መሆኗን ነግሮታል። ታዲያ ቡቻም ለሷ ደግሞ መድኃኒት የሆነው ቡቻ እንግዲህ ምን ያደርግ ይሆን? እዩም አልበቃ ብሏት አሁንም ደግሞ ወደ ጆሲ ቤት በመሄድ ጆሲም ዘንድ ተቀባይነት ባይኖራትም ጆሲንም ከዚህ በፊት የጠቆምኩብህ እኔ መሰያ ከሆነ ተሳስተሃል በማለት ለጆሲ ለማስረዳት ብትሞክርም ነገር ግን ጆሲ ከቤቱ እንድትወጣለትና እሷን ማየት እንደማይፈልግ በሰይጣናዊ ስራ እሱ ቀዳማዊ ቢሆንም ነገር ግን የእሷ ስራ ደግሞ
በእጅጉ እንደሚዘገንን ነግሯት ካጠገቡ ልቅ እንድትልም አድርጓታል። ቹቻ ያለውን ነገር አንገቱን ያስደፋችውና የሰበረችው ጓደኞቹን እርስ በርሳቸው እንዲባሉ ያደረገችው የእሷ ሴራ አልነቀባት ያለውን እዩን እንግዲህ ቡቻ ምን ያደርግ ይሆን? እግሯን ነው የሚሰብርልህ ብሏል። እንግዲህ ማን እንዴት አድርጎ ይች ልጅ ያጋፍጣት ይሆን? መቅዲ ወይስ ቡቻ? ምን አይነት ፋይልስ እያዘባት ይሆን? ሀሳብ አስተያየታችሁን፣ ግምታችሁን እናንተም ኮሜንት ስራ አስቀምጡልኝ እያልኩኝ የዛሬው ቪዲዮ ይህንን ይመስል ነበር። ቪዲዮን ላይክ ማድረግ አትርሱ። በቀጣይ ቪዲዮ ተመልሰን እስከምንገናኝ መልካም ቆይታ። እወዳችኋለሁ።